የምትችለውን አድርግ። አታስብ፣ አደርገዋለሁ። የዳዊትን ዙሪያ በደንብ ማጥናት አለብህ። ቆይ ለምን አንጨርሰውም? ኤልሲ ምን ሆነች? በሽጉጥ ተመታች። ለነገሩ ሳይዋ ናት፣ ምንም አጠረጥርም። አሁን የሆነ ስህተት መስራቱ አይቀርም። መልእክቶቹ እንደደረሱት እርግጠኛ ነኝ። አለቃ እባክዎት ይረጋጉ እንጂ። ትሰማኛለህ? ለዚህ ድርጊቱ ተገቢውን ቅጣት ቅጣው። እንዳትዞር አርፈቁ። ምን ነው ደፋሪኝ ትላለህ እንዴ? ለምን ፊት ለፊት አትጋፈጠኝ? ለአይጥማ እባብ መሆኑ ነው የሚያወጣው። አላወቅኩም ማለት ምንድን ነው? ራሱን እንደ ኃይለኛ ነው እንዴ? ቆይ የማየው አለቃ ቀላል ሰው ግን አይደለም። እባክህ ዝም በለ። ሃይላንድ ውስጥ ያለው ውሃ ቢገላበጥ ጎርፍ ሊሆን አይችልም። ምን ያመጣል? ለመፍሰስ እንኳን ክዳኑ መከፈት አለበት። አለቃ ከእርሱ አላቅም፣ ግን እስከ ዛሬ ካጋጠሙኝ ሰዎች የከበደኝ እሱ ነው። ጠላትህን አክብደ ካየኸው የምታረገው ሁሉ ይጠፋሃል። ካቀለልነው ደግሞ ጉድ ይሰራናል። ስለዚህ የሚገባውን ሁሉ ስጠው። እሺ አለቃ። በቀን 2 ስጦታ ላክለት። ይኸውልህ የደረስክበትን ደግሞ ቶሎ ቶሎ እየደወልክ አስታውቅ። አስተውል፣ ምንም አይነት ስህተት ግን አልፈልግም። እሺ አለቃ። የማይረባ ጭራሽ ሊያስፈራራኝ እየሞከረ ነው እንዴ? ፈሪያ አግኝተህ ልብ ውልቅ ብሏል። አሁን ገና ቀበትክ ወደ ሽቅብ ሸና። ሁሉ ሰላም ነው። እሷ ከመጣች እኮ ነገሮች ይበላሻሉ። ይገባኛል። እሺ በቃ እንደምንም። እሺ በቃ ምን ነው ቆየክ? እንግዳ ነበረብኝ። የምን እንግዳ? ወረቀቶቹን አስቀምጬ ስወጣ ለትንሽ ነው የተላለፍ ነው። ከዛ ከሱ ጠባቂ ጋር ትንሽ የእጅ መፍታቻ ጨዋታ አደረግን። ማለት? እረፍት ሰጥቼው መጣሁ። ለማንኛውም ሚስትህ ካልመጣው እያለች ነው። አሁንማ አይሆንም። በጣም ተናዳለች። ይገባኛል፣ ግን ለምን እንደዚህ እንዳደረግን ይገባታል። ምንም ቢሆን ከአጠገብ መራቅ አትፈልግም። ግን መራቆ ነው ብዙ ነገሮችን እንድሰራ የሚያደርገኝ። እዚህ ቤት እንድትመጣ አልፈለኩም። ወይዬ ፍቅር አለው ይመስገን። አንቺ እንዴት ነሽ? ምን ሆንሽብኝ ፍቅር? እስከ መጨረሻ መገላገል ትፈልጊያለሽ አይደል? በቃ ስለዚህ መኘኝና ትንሽ እዛው ቆይ። ማስተካከል ያሉብኝ ነገሮች አሉ። ስሚኝ ውዴ፣ እውነት መሆኑን ባታምኚ ኖሮ እንደዚህ ሆነሽ አትወጪም ነበር። የሚከታተሉንም ሰዎች አያምኑንም ነበር። እሷ ሴፍ ትሆናለች፣ እኔን የመፍራት አቅሙ ይጨምራል። ምክንያቱም እሷ ብዙ ሚስጥሮችን ታውቃለች። ለእሱ አታስቢ፣ አያውቅም። ለእሱ በደንብ ታዘጋጅቻለሁ። ብቻ አንቺ የምልሽን ነገር አድርጊ።
የግርምሽ ሚስት ምን ማድረግ እንዳለባት ታውቃለች። እሺ እኔም እወድሻለሁ። ፈጠን ማለት ሳይኖርብን አይቀርም። አዎ ወሳኝ ነገሮችን ቶሎ ቶሎ እናድርግ። ሁላችንም በየምድባችን እንስራ። እሺ በቃ ብዙ ቆየሁ። ስራ ይፈልጉኛል። ሂድ። እሺ ራስን ጠብቅ። አታስብ። ሄሎ ቤት። እንዴ ዳዊት፣ የጠፋ ሰው እንዴት ነህ? ደህና ነኝ አለሁ። ጠፋ አይደል? አዎ በጣም ጠፋ። አደራ በሊት አደረከኝ እኮ። አረ አንቺማ ለአደራሽ ታማኝ ሴት ነሽ። ደጋግመሽ ስትደውይልኛል ነበር። እኔ ነኝ እንጂ የጠፋሁት። እሺ እኔ አስተዋይ። እኔ የምልሽ ቤት። ወይዬ ዳዊቴ። አንቺ ጋር እንግድነት ልመጣ አስቤ ነበር። እችላለሁ አይደል? ማለትማ ለመኖር። እንዴ ምን ማለት ነው ዳዊቴ? ቤትህ እኮ ነው። እንዴት እኔም ፍቃድ ትጠይቀኛለህ? እኔ እኮ ባደራ የተቀመጥኩ ሴት ነኝ። ያ ቤትማ የኔ አይደለም፣ ያንቺና የልጅሽ ነው። እኔ እየጠየቅኩሽ ያለሁት ከፈቀድሽልኝ ለትንሽ ጊዜ እዛ መሆን ከቻለን ብዬ ነው። ተው እንጂ ዳዊቴ፣ አትሳሳት። ወላጆችህ ምንም እንደ እናትና እንደ አባት ተንከባክበው ባያሳድጉህም ህይወታቸው ሲያልፍ ግን ይሄንን ቤት ብቸኛ ስጦታ አድርገው ነው ያበረከቱልህ። እባክሽ ቤት። እኔ እንደውም የኔ ልጅ መተህ ብትረከበኝና ወደ ራሴ ጎጆ ብሄድ ደስ ይለኛል። እንደዛ የምታስቢ ከሆነማ በቃ የመምጣቱን ሀሳብ ትቼዋለሁ። እባክህ ዳዊቴ ና። በአንድ ነገር ከተስማማን። በምን? ይኸውልሽ እዛ ቤት የምንመጣው አንቺ ጋር ለእንግድነት ከሆነና አንቺ ሄዳለሁ የምትይውን ሀሳብ የምትተይው ከሆነ ብቻ። ና ልጄ እባክህ። ተስማማን? ና ልጄ፣ ግድ የለም ሌላው ቀስ እያለ ይደርሳል። እሺ ቤት፣ አመሰግናለሁ። እሺ ሰላሙን። እሺ አሁን ምን አባቴ ልሆን ነው? እንደው አሁን ልጅነት ይዞት እንጂ ቤትን ያህል ነገር ማን ነው አልፈልግም የሚለው? ወይ ጉድ! ለዛውም ይሄን የመሰለ ቤት። ማሚዬ እንዴት ነኝ? ታብያለሁ አይደል? እስቲ ቁጭ በይ፣ አንድ ማማክርሽ ነገር አለ። ወይ እናቴ፣ በኋላ አይደርስም? አይደርስም፣ ቁጭ በይ። ምንድነው? የተፈጠረ ችግር አለ እንዴ? ይኸውልሽ ልጄ፣ መቼም እኔ እዚህ ቤት ሞግዚት በሆንም አንቺን ከልጅነትሽ ጀምሮ ተቀብለው ልክ እንደ ራሳቸው ልጅ ብዙ ነገር ረድተው እትዬ እንዳሳደጉልኝ ታውቂያለሽ። እናም ይሄን ቤታቸውን ልጃቸው ሲመጣ በክብር እንድናስረክበው አደራ ሰጥተውን ነው ያለፉት። እሱንማ አውቃለሁ። ግን እኮ ዳዊት እናትም አባትም የለኝም፣ ወላጅ አልባ ነኝ። ስለዚህ ይህንን ቤት አልፈልግም ብሎ አልነበር እንዴ? አይ ልጄ፣ እሱማ ልክ ነሽ። ግን ልጅነት ይዞት የአፍላነት ስሜት አስቸግሮት እንጂ ቤትን ያህል ስጦታ ማን ነው አልፈልግም የሚለው? እና እሺ አሁን ምን ይሁን ነው የምትይው ማዬ? ሰሞኑን ዳዊት ይመጣል። እዚህ ቤት ነው የሚያርፈው። ማለት ዳዊት ሀሳቡን ቀየረ? አይ ሀሳቡን አልቀየረም። በእርግጥ ግን እዚህ ቤት በእንግድነት እንደሚያርፍ ነግሮኛል። ማዬ ግን ቆይ ለምንድነው ነገሮችን በግልጽ ማትነግሪኝ? ምንም እየገባኝ አይደለም። ይኸውልሽ ልጄ፣ ለአይኑ እንኳን ዞር ብሎ አይቶት የማያውቀውን ቤት በእንግድነት አረፋለሁ ማለት ቀስ ብሎ ውሎ አድሮ ቤቴን ልቀቁልኝ ማለቱ ይቀራል? እና ቢልስ እትዬ የሰጡን ኮንዶሚኒየም አለ አይደለ? እዛ ገብተን መኖር እኮ እንችላለን። ውይ እንዴት አይነቷ ጅል ነሽ! የአባትሽ ቢጤ ነፈዝ። ኧረ እማዬ ተይ፣ እንደዛ አይባልም። እኔንም ሙሶ ቃሽ አረግሽ። እሺ ቆይ ምን እንዳደርግ ነው የምትፈልጊው? ይሄውልሽ የኔ ልጅ፣ እንደምንም ብለሽ ዳዊት እንዲወድሽ ታደርጊያለሽ። እንዴ ምን? በቃ ተናግሬያለሁ፣ አስቢበት። እንዴት? ወይኔ ዘካሪያስ፣ ቢሮ ድረስ ከገባ ከባድ ጨዋታ ፈልጓል ማለት ነው ከኔ ጋር። አለቃ፣ እሱ እኮ ጨዋታውን ከፍ አድርጎታል። እንዴት አወቅ? ለእኔም ስጦታ ሰጥቶኛል። ቢሆንም ከባድ ቅጣት ይገባዋል። አለቃ ፍቀድልኝና እኔ ራሴ ቅጣት ልስጠው። እኔ ራሴ የምፈልገውን ቅጣት ልስጠው። ይኸውልህ
መናደድ የለብህም አለቃ። እኔ እኮ አልተናደድኩም። ጠብቅ፣ እሰጥሃለሁ። ጠብቄ ግን የፈለግኩት ስጦታ መስጠት እፈልጋለሁ። ፍቀድልኝ አለቃ። ችግር የለውም፣ እሰጥሃለሁ፣ እፈቅድልሃለሁ። ካንተ ውጪ ይህንን ቅጣት ሊሰጠው የሚችል ሰው ሌላ ማንም የለም። እመነኝ፣ ቃሌ ነው። እሺ አለቃ። በጣም ጥሩ። ይሄ ስሜቴን ከፍ ያደርገዋል። የስ ስራዬም ወደው እንዲህ አይነት ሁኔታ ላይ ሳገኘው ሰማኝ፣ አሁንም ተከተለው። ስህተት ደግሞ እንዳሰሩ ያልከውንም ሰውዬ በአስቸኳይ ያገኘው። በቃ አዲስ ነገር ካለ ደግሞ አሳውቀኝ። ምን ተፈጠረ? ማንነታቸው የማይታወቁ ሰዎች ፋይሎቻችን እየሰጧቸው ነው። ምን አይነት ፋይሎች ናቸው? ከፍተው ሲያዩ በጣም ደስተኛ እየሆኑ ነው ያሉት። ምን እያደረጉ ነው እነዚህ ሰዎች? አለቃ፣ አንድ ነገር ግን እያሰብኩ ነው። ምንድን ነው? ምናልባት ከዚህ በፊት ከእርሶ ጋር የጣሉ ሰዎች ፋይሎችን እየሰበሰቡ ይሆናል። እኔ እንደዛ ነው እያሰብኩ ያለሁት። የተዘጉ ፋይሎች እኔን ምን ሊያደርጉኝ ይችላሉ? ምናልባት ድጋሚ ከፍቶት ፍንጭ ካገኙ ችግር ሊፈጥሩ ይችላሉ። ሁሉንም ነገር አልደፋፈንከውም እንዴ? ደፋፍኘዋለሁ እኮ ግን ምን? እንደ አዲስ ደግሞ ካነሱት በሌላ ዳኛ ነው የሚታየው። ምንም ዳኛ ይኖር፣ ፋይሉን ነፃ ነው ማድረግ ያለብህ። የምስክርና የሰነድ ማስረጃውን አጥፍቼዋለሁ። ግን ከሳሾቹ በህይወት ስላሉ በእነሱ ሊጠቀሙ ይችላሉ። ስንት ክስ ነው የነበረብን? 23። ስለዚህ ሁሉንም ፋይሎች ቼክ አድርግ። የሚያጠራጥር ካለ ደግሞ አጣራ። ሰዎቹ ደግሞ ምን እየሰሩ እንደሆነ ተከታተል። እሺ አለቃ። እየተንቀሳቀሱ ከሆነ አስጠንቅቅ፣ እምቢ ካሉ ደግሞ እርምጃ ውሰድ። ተቀብያለሁ እና ያለውን ነገር በቃ እነግርሃለሁ አለቃ። እስቲ አምጣው። በጣም ጎበዞች እናንተ ተኙ፣ እነሱ ግን ይኸው በደንብ ይሰራሉ። አይደለም አለቃ፣ ያለውን ነገር እኮ እያጣራን ነው። እንዴ ቆይ እስከ መቼ ነው የምታጣሩት? እኔ ስቅላት እስከሚፈረድብኝ ነው ወይስ እናንተ ሰዎች ከኔ ጋር ቂም አላችሁ? ኧረ አለቃ፣ እንደሱ እኮ አይደለም። የመጨረሻ እድል ስጣቸው። በ24 ሰዓት ውስጥ ሁሉም ነገር አጣርተው የማያመጡ ከሆነ ግን አሳልፈ ስጣቸው። እሺ አለቃ። ያ የማይረባ መርማሪ ጋር ያለውን ፋይል ደግሞ ተቀብለ አስወግደው። ይኸውልህ ምንም ምልክት እንዳትተው። ከዛን ከፍ ጋር ብቻችንን ልንገናኝ ነዋ። ስማ፣ ግርማ የሚሉትን አይደለም አስወግደው ያልኩ። እንዴ እና ማንን ነው? ጥቅሙን እየወሰደ ግን ለእኛ እያገለገለ ያልሆነውን ሆዳም ጓደኛህን ያልኩት። ከዚህ በኋላ ለእኛ ምንም ጥቅም የለውም። ግን እኮ ሌላው ሰላያችን ታውቁበት ታስሯል። ይሄኛውን ደግሞ አስወግደው። አለቃ፣ ታዲያ ውስጥ ላይ ሰው ላይኖርን ነዋ። አታስብ፣ አዲስ ሰው እናገኛለን። እሺ። ዛሬ ዘና ማለት እፈልጋለሁ። እርስዎ ንገሩኝ አለቃ፣ የሚፈልጉትን ሁሉ አመጣለሁ። ቆንጆ ቆንጆ ሴቶችና ቆንጆ ምግብ ከመጠጥ ጋር እፈልጋለሁ። እሺ፣ ሁሉም ይሟላል። ማንም ከፈለገኝ ደግሞ ከሀገር ውጭ ነኝ። አንተ በእኔ ቦታ ሆነ ያለውን ነገር ሁላ ጨርስ። እሺ አለቃ። እና አንድ ያልነገርኩት ነገር ደግሞ አለ። ምን ተፈጠረ ደግሞ? ዳዊት እየፈለጉት ነው። ለምን እንደሆነ እንኳን አላውቅም፣ ግን መልእክትም አስቀምጧል። እሺ። እና ያገኙታል ወይስ እኔ ላገኘው? ቅድሚያ ማስተካከል ያለብንን ነገር እንጨርስ፣ ከዛ እንወስናለን። ወይ እኔ ያገኘዋለሁ ወይ እናንተ ተገናኝታችሁ ትመካከራላችሁ። ደግሞ ያሉኝንም ጨርሻለሁ። ሁሉንም ጽድት ነው ያደረግኩት። የምርመራ ውጤቱስ? የልብ ኬዝ አጋጥሞት ነው የሞተው። የት? መኪና ውስጥ። ፋይሉን አዘጋው። እሺ። ሌላ አዲስ ነገር አለ? አዲስ ነገር እንኳን የለም። ጥሩ፣ መሄድ ትችላለህ። ሰሞኑን ምን ነው ጠፋ? ብቻችንን እስክንሆን ነበር የጠበቁት። ይኸው አሁን እኮ ብቻችን ነን። ታዲያ ለዛ ነው ፊት ለፊት የመጣሁት። እኔ የምልህ አለቃህ ያውቃል? ማለቴ ከሱ ቅና ውጭ ከሆነ ይሄን የምታደርገው ሰውዬ ቀልድ አያውቅም ብዬ ነው እንዳይቀጣ።
ዳዊቴ ስላየሁ ምን ያህል ደስ እንዳለኝ ልነግርህ አልችልም። እኔም ስላገኘኋችሁ በጣም ደስ ብሎኛል። በእውነት እውነት ልክ እንደ ልጄ እንደማይህ ታውቃለህ። ከልቤ ነው። አውቃለሁ። በስመ አብ ደግሞ አምሮብሃል። እንዴት እንዳደግ ምን ያምርብኛል ብለሽ ነው? ትንሽ ስለተጠፋፋን ነው። ብዙ አልተቀየም። ወይኔ ዳዊቴ አደራ በል ልታረከኝ እኮ እንደው እኔ እንኳን አልናፍቅም። እሺ የፈለገ ቤቱን ጥለው ምንም አርግ። አረ ምን እጠለዋለሁ? ያው ስራ ሁኔታዎች አልተመቻቹልኝም እንጂ እኮ እኔ መምጣት ፈልጋለሁ። ይሁን የኔ ልጅ እንኳን ደህና ሆንክ። እንኳን አሁንም ተገናኘን። ምን ታየዋለሽ? ተነሽ እንጂ ቡና ሻይ። አረ ችግር የለውም አትቸገሩ። ቶሎ ላምጣልህ። እንዴ ምን ላምጣልህ? አይደለም አቀራርቢ። ምን ሆና ነው? አያት እቺን ጎረምሳ እሷ ራሱ በጣም ተለውጣለች። እንዴ አልቻልኳትም እኮ። አረ ግን እኮ ዝም ብለሽ ነው ቤቴ። እኔ ምንም አልፈልግም። ቤቴ አይደል እንዴ? በፍጹም ቢሆንስ በስንት ዓመት እንደመጣህ አታስብም እንዴ? እና ባዶ አፍህን እናድርግ እንዴ? ልክ ነሽ። እሱስ እሺ ምን አዲስ ነገር አለ? ስራ ህይወት እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ምንም አይልም። ጋሼ እራት ደርሷል፣ ና ብላ። እንዴ ጋሼ? የምን ጋሼ መጣሽ ደግሞ? ያው የአክብሮት ነው። በዛ ላይ ደግሞ ደረጃችንን በቤቤ ስነ ስርዓት። ምን ማለት ነው ደረጃ? እኔ እዚህ ቤት እንግዳ ብቻ ነኝ። እሺ። እና ደግሞ ከፈለግሽ እንደ ወንድምሽ ልታይኝም ትችላለሽ። ወንድም? አዎ። ምን ነው? አይ ምንም። እሺ ደስ ይለኛል። እሺ በቃ ነው እንጠብቃለን። ያዘዝኩን ነገር ከምን አደረስክ? ፋይሉንም ሰዎቹንም ቦታ ቦታ ይዣለሁ። ነገር ግን አንድ ነገር አለ። ምንድን ነው? አለቃ 3 ፋይሎች ላይ ችግር አግኝቼባቸዋለሁ። ምን አይነት ችግር? እኛ ጋር ያሉት ፋይሎችና እየተንቀሳቀሰ ያሉት ፋይሎች ላይ ትንሽ ልዩነት አግኝቼባቸዋለሁ። እንዴት ሊሆን ቻለ? አላቅም። እኔ እንጃ። እኔም እንዴት እንደሆነ ግራ ገብቶኛል። ማን ነበር ፋይሉን የዘጋው? ያሰናበትኩት መርማሪ። ፋይል ይዞብን ነበር ማለት ነው? ምንም እንዳልያዘ አረጋግጬ ነበር። እና ታዲያ ከየት መጣ አዲሱ ነገር? ይህን ነገር ከውጭን እያጣራሁ ነው። ከውስጥ የሚያጣርልኝ ግን አጥቻለሁ። እየፈለግኩኝ ነው። አታስብ፣ ውስጥ ሰው አለኝ። ስለዚህ አውራውና ሙሉን ነገር እኔ ላስተካክለው። አውራዋለሁ። ወይ አስተዋውቀኝና እኔ ላውራው። አይ አንተ የራስን ስራ፣ እኔ የውስጡን እጨርሳለሁ። እሺ አለቃ። የትኞቹ ፋይሎች ናቸው የተጨመረባቸው? ተደፈርኩኝ ያለችዋ ሴት፣ ቤታቸውን የወረስንባቸው፣ እንዲሁም 2 ወንድማማቾች 3ቱ ፋይል ላይ ነው ያገኘሁባቸው። ሰዎቹስ የት ናቸው? ወንድማማቾቹ ከሀገር ውጭ ናቸው። የቤት ውስጥ ሰዎች ሁሉንም ነገር ረስተው በተሰጣቸው የቀበሌ ቤት ውስጥ እየኖሩ ነው። ምንም አይነት እንቅስቃሴ ደግሞ እያደረጉ አይደለም። በምን አረጋገጥክ? የሚከታተላቸው ሰዎች ቀጥሬባቸው ነበር። ምን አገኘክ? ተስፋ መቁረጣቸውና ድጋሚ ፋይሉ እንኳን ቢከፈት እንደማይቀርቡ አረጋግጫለሁ። ሶስተኛውስ? እሱ ነው ችግር ያለበት። እንዴት? የተደፈረችዋ ልጅ ፋይል። ያቺ ቆንጆዋ ልጅ ነች አደለ? አዎ በደንብ አስታውሳታለሁ። እንዴ ልንከባከብሽ፣ የምትፈልጊውን ነገር ላደርግልሽ ብዬ ሞክሬ ነበረ። በጣም ደረቅ ልጅ መሆኗን አውቃለሁ። አዎ በሰላም እምቢ አለች፣ በግድ አገኘዋት። እሱኛው ክስ ነው። ምን ሆነ? ካስታወሱ በሰላም ለመፍታት ስንሞክር ወንድሟ ነበር ያስቸገረን። እንደውም ክሱንም እሱ ነበር የከፈተው። አዎ እምቢ ሲል ስጦታ ልኬክ ነበር። አዎ መንቀሳቀስም ማውራትም እንዳይችል አድርጌ አሻሽጌ ነው የሰጠሁት። የእሱ ፋይል ችግር የለበትም አይደል? መኪና አደጋ ነው፣ ሌላ ምን ይመረመራል? እና ምንድን ነው ችግር የሆነው? ፋይሉ ከተዘጋ በኋላ ልጁ ህይወቱ አልፎ እሷም አርፋ ተቀምጣ ነበር እና አሁን ግን የለችም። ማለት? እንጃ ሄዳለች አሉ። የት ነው ሄደችው? ማንም የሚያውቀው የለም። አልገባኝም። ቤታቸው ለእርዳታ ድርጅት ሰጣ፣ እንዲሁም የሰፈሩን ሰዎች ተሰናብታ፣ ማን ራሱ የት እንደሄደች የሚያውቅ ሰው የለም። መታወቂያዋን መጠቀሟ ስለማይቀር በስሟ እናገኛታለና። እሱንም ሞክሬ ነበር። ምን ሞከርክ? በሁሉም ቀበሌ ሞክሬ ነበር። መታወቂያውም አልታደሰም። ቤቱንም ደግሞ ለእርዳታ ድርጅት ሰጠዋለች። እንዴት? የት ገባች ታዲያ?
አለቃ ስሟ እንዳስቀየረች ግን እርግጠኛ ነኝ። በፎቶዋ ፈልግና ታገኛታለህ። አዎ እንደሱ ማስቤ ነበር። እና ልጅቷ ራሷን ለመቀየር ብዙ ያን ያህል የምትቸገር ሰው አይደለችም። እና ደግሞ ያው ታውቃቸዋለህ፣ ሴቶች ራሳቸውን ለመቀየር ብዙ አይቸገሩም። ስለዚህ ስጋት ልትሆንብን ትችላለች። እኔ እንጃ አላቅም አለቃ። ውስጥ ያለኝን ሰው አማክረዋለሁ። እኔ ግን ፍለጌን አላቁም። አንድ ሰው መድብላት። እሺ። ቀድመውን ካገኟት ችግር ይሆንብናል። እሺ አለቃ። ዳዊት ታነሽ እንጂ እንጀራ አድርግ። እሺ ያዝ ዳዊት ያዝ እንጂ። ቆይ አትጨምርም? አይ እየበላሁ ይሻላል። በቃ አልጫ ትወዳለህ አይደል? ባለሙያ የሰራው ይኸውልህ ያስታውቃል። አዎ በቃ ማለት ነሽ። ብላ እንጂ ልጅ። እሺ ብላ እስቲ። ብላ እስቲ። እኛ እኮ ቅርብ ሰዓት ነው የበላነው። ብላ ምን ነው አልጣፈጠም? ዛሬ ይጣፍጣል። ኧረ ብላ። በጣም ቆንጆ ነው። ምን አነሰ? ምን ልጨምርልህ? ምን ቆንጆ። እንደው ሰው ማስተናገድ አትችልም። ብላ አፈርስ በላ ብላ። አረ በስንት ጊዜው እንደው እየበላሁ ነው። እንደውም ላጉርሰህ። ረት እየበላሁ እውነትም ባለሙያ ነች። በጣም ነው የሚጣፍጠው አይደለ? አዎ በእሷ እጅ ሲሆን ጣፈጠ። ያሽኮረመማችሁኝ ነው። ድገሚው የኔ ልጅ። እሺ ጉርሻው ነው ወይስ ምግቡ ጣፈጠ? ሁለት አራት ነሽ። እውነት ሄሎ ወይ ፍቅር፣ ደህና ነኝ። እንዴት ነሽ? እኔም እኮ በጣም ናፍቀሽኛል። በቃ አንቺ ያልሽው ካልሆነ አይሆንም አይደል? ካልመጣሁ ብለሽ ካስቸገርሽ ምን አደርጋለሁ? በቃ እሺ፣ እኔ ራሴ መጥቼ እቀበልሻለሁ። እሺ፣ እኔም እወድሻለሁ። እሺ፣ ቻው። ግን እኮ እኔ በጣም ጠግቤያለሁ ውዴ። እኔም እኮ ጠግቤያለሁ ፍቅር፣ ግን እንዳይከፋቸው ትንሽ ብቻ እንብላ። እሺ የቱ ጋር ላደርገው ነው? ብዙ አይደለም እያልኩሽ፣ 2-3 ጉርሻ፣ ያውን በትንንሹ። እሺ በቃ አመሰግናለሁ የኔ ሚስት። በቃ ትንሽ ልብስ ልስጥሽ። እማዬ ምን እየሰራሽ ነው? እኔ የምልሽ እማዬ፣ ልጅቷ ግን ፊቷ ልክ ነው? ምን ሆነችብሽ? እኔ እንጃ፣ ግን ምንም ደህና አትመስልም። ምንም አልሆነችም። ግን ሳስበው እማዬ ምንም የወደደችን አልመሰለኝም። ስለማታውቀን ይሆናል። እኔ ደግሞ እንደዛ አይመስለኝም። ልጅቷን ዝም ብዬ ስመለከታት ዘመድ የምትወድ አይነት ልጅ አይደለችም።
አንቺ ራስሽን እንደ ዘመድ ነው እንደምታየው። እንግዲህ ዳዊት እንደ ዘመዱ ነው የሚመለከተን። ይልቅ ይሄን ጋብቻ መመርመር አለብን። በምን መንገድ ነው የምንመረምረው? ሳየው ምንም ጥሩ ስሜት አይሰማኝም። አወራራቸውንም ስሰማ ባክሽ የራሳቸው ጉዳይ። ያንቺም የመኖር ጉዳይ ነው። እሺ ከልጅነት እስከ እውቀት ከኖርሽበት ቤት መጥቶ መንግሎ ቢያስወጣሽ ምን ልትሆኝ ነው? እንዴም አይ እሺ ቆይ እኔ ከዚህ በላይ ምንድን ነው ማድረግ ያለብኝ? ማድረግ ያለብሽንማ እኔ እነግርሻለሁ። ሄሎ፣ የምን ችግር? የት? እዚህኛ ቢሮ አካባቢ? ኦኬ። ስለዚህ እዚህ ቢሮ መገኘቴን ማቆም አለብኝ ማለት ነው። ጥሩ፣ በቃ ዛሬውኑ ዕቃውን ማውጣት ይኖርብናል። እዛው ቤት እንገናኝ በቃ። እሺ። እኔ ዘካርያስ ማምለጫ አላጣም። ብዙ ጉድጓዶች አሉኝ።